ክብር ለአምላካችን ለእግዚአብሔር ይሁን። ውድ የኤልሻዳይ ቴሌቪዥን ተከታታዮቻችን ይህ በኮልፌ ቃለ ሕይወት ቤተክርስቲያንና በኤልሻዳይ ቴሌቪዥን የሚተላለፍ የሰኞ ምሽት የትምህርት ክፍለ ጊዜያችን ነው። በዚህ የትምህርት ክፍለ ጊዜያችን በክፍል 4 ላይ እንዲሁ ስለ መታዘዝ በመታዘዝ በሚገኝ ሕይወት በጨለማው ዓለም ላይ እንደ ከዋክብት እያበራን እንዴት መኖር እንዳለብን ባለፈው ሳምንት ተመልክተናል። አሁን ደግሞ በዚህ በትምህርት 5 ላይ በዛሬው ትምህርት ክፍለ ጊዜያችን ላይ እንዲሁ በፊልጵስዩስ ምዕራፍ 2 ከቁጥር 19 እስከ 30 ድረስ ባለው ክፍል ላይ በተሰጠ ሕይወት ምሳሌዎች የሆኑልንን ጢሞቴዎስንና አፍሮዲጡን ሕይወት በሚል ርዕስ የምንመለከተው ሐሳብ ይኖረናል። በተለይም የፊልጵስዩስን መልእክት እያጠናን በምንመላለስበት በዚህ ጊዜ ሁሌ ልንመለከታቸው የሚገቡ ሞዴል ሆነውን ያለፉ ምሳሌ ሆነውን ያለፉ እንደዚሁ አባቶችን መመልከት መከተል ሐዋርያው ቅዱስ ጳውሎስ ይህንን መልእክት በሚያቀርብበት ጊዜ የሱን ሕይወት ተመልክተው የሱን ሕይወት ኖረው ከእርሱ ጋር አብረው ተመላልሰው በፊልጵስዩስ ለነበረች ቤተክርስቲያን በረከት ሆነው ያለፉ የተወደዱ 2 ወንድሞችን እያነሳ በዚህ ክፍል ላይ ይናገራል። በተለይም ስለነዚህ ወንድሞች ሲናገር ስለ ሕይወታቸው ነው የሚናገረው። እንግዲህ በክፍል 4 ላይ እንደተነጋገርነው ሕይወትን ትኩረት አድርገን በተለይ በጨለማው ዓለም ላይ ስንመላለስ እነዚህ ሰዎች በዚህ በሚኖሩበት የጨለማ ዓለም ላይ እንዴት አድርገው ብርሃን ሆነው ለሌሎች ምሳሌና ሞዴል ሆነው እንደ ከዋክብት አብርተው እንዳለፉ የሚያሳየን ትምህርት ነው ሐዋርያው ቅዱስ ጳውሎስ ከቁጥር 19 እስከ 30 ድረስ ባለው ክፍል ላይ የሚያስተምረን። እንግዲህ ምን ሊለን ነው የፈለገው? በዚህ ትምህርት ውስጥ በጨለማው ዓለም ላይ እንደ ከዋክብት እያበሩ መኖር ይቻላል፣ መዳንን እየፈጸሙ መኖር ይቻላል፣ ደግሞም ሕይወትንና መልእክትን አንድ እያደረጉ መኖር ይቻላል። የማጉረምረምን ሕይወት አስወግዶ እንደ ብርሃን ልጆች ሆኖ በእግዚአብሔር ፊት በሰውም ፊት መኖር ይቻላል። ሕይወትን እስከ መስዋዕትነት ድረስ በእምነት ጸንቶ በመኖር መመላለስ ይቻላል። በዚህም ደግሞ ደስ እየተሰኙ ሌሎችንም ደስ እያሰኙ መኖር ይቻላል የሚለውን ማሳያ የሆኑ የተወደዱ ወንድሞችን በዚህ ክፍል ውስጥ ያስቀምጥልናል። እነዚህ ወንድሞች ሐዋርያው ቅዱስ ጳውሎስ ከሚኖረው ሕይወት አንጻር ለወንጌል ከሚኖሩት ሕይወት አንጻር መዳናቸውን እየፈጸሙ በሚመላለሱበት የሕይወት ሥርዓት አንጻር ምልክትና ሞዴል አድርጎ ከሚጠቀምባቸው 2 ወንድሞች አንጻር እኔና እናንተም ደግሞ የነሱን ሕይወት ተመልክተን ነገ እግዚአብሔር በትውልድ መካከል እገሌ እገሊት ተብለን የምንጠራበት ደግሞም ስሙን የምናስጠራበት እንዲሆንልን እንደሚረዳ አምናለሁኝ። ክብር ለእግዚአብሔር ይሁን። እንግዲህ ሐዋርያው በዚህ መልእክት ውስጥ ይህንን ሐሳብ ሲናገር ትውልዱ እንዴት በዚህ ሕይወት መኖርና መመላለስ እንደሚችል ሞዴል የሆኑ ሰዎችን እንዲያዩ ሲያደርግ በቀጣይ በምን አይነት መልክ መመላለስ እንዳለባቸውና ደግሞም እነዚህ 2 ሞዴሎች እንዴት እንደተመላለሱ የሚያሳየውን ክፍል እናያለን። የዚህን መልእክት እንደሚገባ እግዚአብሔር ለልባችን እንዲናገረን አጭር ጸሎት ጸልየን ወደ ትምህርታችን እንገባለን። ስምህ ለዘላለም የተባረከ ይሁን። ስለሰጠህን ዕድልና ጊዜ እናመሰግንሃለን። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑት ተብሎ እንደተጻፈ ቸርነትህንና ምሕረትህን እያሰብን ጌታ ቅዱስ እግዚአብሔር ሆይ በዚህ የእውነት ወንጌል በዚህ መዳንን እየፈጸምን በምንኖርለት ወንጌል በዚህ አስደናቂ የሕይወት ሥርዓት ሞዴል የሆኑ ወንድሞችን አሳይተህ ደግሞም በቀሪ ዘመናችን እንዲሁ ከነዚህ ወንድሞችና እህቶች በምንማረው የሕይወት ሥርዓት
ለሌሎች ደግሞ ምሳሌና ሞዴል ሆነን ማለፍ የምንችልበትን ጸጋ እንድትሰጠን በኢየሱስ ክርስቶስ ስም ለምንሃለሁ። ጌታ እግዚአብሔር ሆይ በዚህ የትምህርት 5 መልእክታችን ላይ ደግሞ በመኖር እንዳሳለፉ መኖር እንደሚቻል ማሳያዎችን እንዳስቀመጥክልን እኛም ደግሞ መኖር እንደምንችል ማሳያ ሆነን እንድናልፍ ጸጋ እንዲበዛልን በኢየሱስ ክርስቶስ ስም ለምንሃለሁ። ክብር ለአንተ ይሁን። አንተ ታማኝ አምላክ ነህ። በማዳን ደስ ይለናል። ሁሉ ለስምህ ክብር ይሁን። ቀሪ ጊዜና ሰዓታችንን ተረከብ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸልየናል። አሜን። ሃሌሉያ። እንግዲህ ወገኖቼ ይህንን ትምህርት እየቀጠልን እያለ በዚህ ትምህርት ውስጥ በትምህርት 5 የምንመለከተው የተሰጠ ሕይወት ያላቸው ምሳሌና ሞዴል ሆነው ያለፉ ጢሞቴዎስና አፍሮዲጡ የተባሉ ቅዱሳንን መሰረት በማድረግ የምንመለከት ይሆናል። እንግዲህ በዚህ ክፍል ውስጥ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ከቁጥር 19 እስከ 30 ባሉት ክፍሎች ላይ እነዚህን ሰዎች እንዴት እንደኖሩና እንደተመላለሱ የሚያሳዩ የሕይወት ኳሊቲዎቻቸውን ያስቀምጥልናል። ከጢሞቴዎስ አንጻር እንጀምራለን። በመጀመሪያ የጢሞቴዎስን የሕይወት ኳሊቲ በተለይም ምሳሌና ሞዴል ሆኖ በተሰጠ ሕይወት እንዴት እንደተመላለሰ የምንመለከት ሲሆን በመቀጠል ደግሞ የአፍሮዲጡን የተመላለሰበትን የሕይወት ስርዓት በዚያች በፊልጵስዩስ ቤተክርስቲያንና እንደዚሁም ደግሞ ከጳውሎስ ጋር ባላቸው ሕይወት እንዴት እንደተመላለሱ የሚያሳይ እንደሆነ እናያለን። ሐዋርያው ቅዱስ ጳውሎስ ስለነዚህ ለፊልጵስዩስ አማኞች ይሄ በሕይወቱ የተገለጠና ለነርሱ የሚያስብና የሚራራ የሚጨነቅ ሰው ጢሞቴዎስ የተባለ የእርሱ ደቀ መዝሙር የሆነ በመጋቢያዊ አገልግሎት ላይ እየተጋ ያለውን ይህንን ወንድሙን ለማናገር በፈለገበት ጊዜ የእርሱን የሕይወት ልኬት እንዲህ በማለት ይጀምርላቸዋል። የመጀመሪያው ለሌላው ሕይወት በቅንነት ግድ የሚለው አገልጋይ ሆኖ በመገለጥ የታየ ጢሞቴዎስ ነው በማለት ያስቀምጥልናል። እንግዲህ ጢሞቴዎስን ስንመለከተው ስለ ራሱ ግድ የሚለው ሳይሆን ስለ ሌሎች ግድ የሚለውና ይህ ግድነት ደግሞ በቅንነት የተሞላና ለሌሎች በሚኖር የሕይወት ስርዓት ውስጥ የሚመላለስ እንደሆነ ከቁጥር 19 እስከ ቁጥር 20 ድረስ ባለው ክፍል ላይ እንዲህ በማለት ይጽፍላቸዋል። የሚገርም ነገር ነው። ነገር ግን አላቸው ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋን አደርጋለሁ አለ። እንግዲህ ሐዋርያው ቅዱስ ጳውሎስ ይህንን መልእክት በሚጽፍላቸው ጊዜ ባላችሁበት በሕይወት ኑሮ በትምህርት 4 ላይ እንደተመለከትነው እንዲህ መኖር አለባችሁ፣ እንዲህ መዳናችሁ መፈጸም አለባችሁ፣ እስከ ፍጻሜው መጽናት አለባችሁ፣ መስዋዕት ሆናችሁ ማለፍ አለባችሁ እያለ ሲመክር ይህንን የኖራችሁትን ሕይወት በጨለማው ዓለም ላይ እንደ ከዋክብት እያበራችሁ የምትኖሩበትን የሕይወት ስርዓት ማወቅ እንድችል ይህንን መልእክት አምጥቶ የሚነግረኝን ከናንተ ጋር የሚኖርን ሰው እልክላችኋለሁ ብሎ ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ ይነግራቸዋል። ጳውሎስ ናፍቆቱም ረሃቡም ጥማቱም በጨለማው ዓለም ላይ እንደ ብርሃን እንዴት መኖር እንዳለባቸው፣ ምክንያቱም እሱ ሲኖር ስለነበረ ለእነርሱ ሞዴል ሆኖ አልፎ ስለነበረ ከዚህ የተነሳ በጥንቃቄ እንዳደረገው ያመለክታል። ሐዋርያው ቅዱስ ጳውሎስ ሲናገር እንደዚህ አለ። ነገር ግን አለ ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ አለና ቁጥር 20 ላይ የሚገርም ቃል ተናገረ። እንደ እርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝምና አለ። ዋው! በጣም የሚደንቅ ነው። ሐዋርያው ቅዱስ ጳውሎስ የፊልጵስዩስ አማኞችን የሕይወት ስርዓት ለማወቅ መልእክተኛ ሲልክ የሚልከው መልእክተኛ ሰላይ አይደለም። ብዙዎች ሰላይ እንደሚልኩ ይታወቃል። አገልግሎቱን የሚያጸንላቸው፣ አገልግሎቱን የሚያረጋግጥላቸው በተለያየ ቦታ ላይ ሰላይ ነው የሚልኩት። ጳውሎስ ግን ሰላይ አይደለም እየላከ ያለው። በዚህ ክፍል ላይ ስለ ኑሯቸው የሚጨነቅ የሚደንቅ ነገር ነው። እነዚህን ሰዎች ለማገዝ ስተው እንኳን ቢሆን ለማስተካከል የሚችልን በቅንነት ዋው
ወገኖቼ በጣም የሚገርም ክፍል ነው ይሄ ክፍል። ብዙዎች ምናልባት ሊጨነቁ ይችላሉ፣ ቅንነት ግን ሊጎለው ይችላል። ጢሞቴዎስ ግን የሚጨነቀው በቅንነት ነው። አንዳንዶች የሚጎልባቸውን እያሰቡ ሊጨነቁ ይችላሉ። አንዳንዶች ትርፋቸውን እያሰቡ ሊጨነቁ ይችላሉ። አንዳንዶች ስለሚያገኙት ብለው ሊጨነቁ ይችላል። እርሱ ግን በቅንነት ስለኑሯቸው የሚጨነቅ ነው። ስለኑሯቸው እንዴት ነው የሚጨነቀው ብለን ስንጠይቅ መልሱ እንዲህ ነው። ሄዶ ሲመለከታቸው ስተው እንኳን ከሆነ ሊያቀናቸው፣ ጠፍተው እንደሆነ ሊፈልጋቸው፣ አዝነው ከሆነ ሊያጽናናቸው፣ ሳያው ከነዚህ ሰዎች አስቀድሞ ስለነርሱ ጢሞቴዎስ ከጳውሎስ ጋር ሆኖ ጳውሎስ ሲያስብ አብሮት ያስባል። የሚገርም ሰው ነው። ስለዚህ እኔና እናንተ ሞዴል ሆኖ የምንመለከተውን ይህንን ጢሞቴዎስን ስንመለከት እንዲሁ ስለሌሎች ሕይወት በቅንነት ግድ የሚለን አገልጋዮች ልንሆን እንደሚገባ ሐዋርያው ቅዱስ ጳውሎስ ይመክረናል። ስለዚህ በዚህ ክፍል ውስጥ ሞዴል መሆን ከቻልን ሞዴል ልንሆን የሚገባ በቅንነት የሚያስብ አገልጋይ ሆነን በመገለጥ ሊሆን ይገባዋል። ሁለተኛው ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ የሚናገረው ወንጌልን ለራስ ፍላጎት ሳይሆን ለሌሎች ሕይወት ከፍታ እንዲሆን በማገልገል በመታመን ሕይወት ነው የተገለጠዋል። ዋው! በጣም የሚገርም ነው። ስለ ጢሞቴዎስ ሲናገር ወንጌልን ወደ እናንተ ይዞ ሲመጣ የወንጌልን ሕይወት ሲኖር ለራሱ ፍላጎት ብሎ ሳይሆን ስለ ሌሎች ሕይወት ብሎ ነው የሚኖረው። ይህንንም በማድረግ ደግሞ በከፍታ ሕይወት እያገለገለ የሚቀጥል ሰው ነው ብሎ ስለ ጢሞቴዎስ ይመሰክርለታል። በተለይ ከቁጥር 21 እስከ 22 ድረስ ባለው ክፍል ላይ ስንመለከት እንደዚህ ይላል። ሁሉ አለ ጳውሎስ ሲናገር፣ ብዙ ሰዎች አሉ፣ ብዙ አገልጋዮች አሉ፣ ምናልባትም በተለያየ ቦታ ላይ ልትመለከቷቸው የምትችሏቸው አለ። ግን አለ የራሳቸውን ይፈልጋሉና የክርስቶስንም አይደለም። ብዙ በዙሪያችሁ የምታውቋቸው አገልጋዮች ካሉ አለ ጳውሎስ ሲናገር፣ እነዚህ ሰዎች የራሳቸውን ፈላጊዎች ናቸው፣ የክርስቶስን ፈላጊዎች አይደሉም። ሐዋርያው ስለ ጢሞቴዎስ ግን ሲናገር እንደዚህ አለ፣ ሁሉ የራሳቸውን ይፈልጋሉና የክርስቶስን ኢየሱስን አይደለም። ነገር ግን ልጅ ለአባቱ እንደሚያገለግል ከእኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችኋል። ክብር ለአምላካችን ለእግዚአብሔር ይሁን። በጣም የሚገርም መልእክት ነው በዚህ ክፍል ላይ የምናየው ወገኖቼ። የዚህ ትምህርት ዋና ሐሳብ በተለይ ሞዴል ሆነውን ያለፉትን ወንድሞች እያሳየ እነሱ መኖር ከቻሉ ይህንን ወንጌል እናንተም መኖር ትችላላችሁ እያለ ምሳሌ እያደረገ እንደነገራቸው ሁሉ ለኔና ለናንተም ዛሬ መንፈስ ቅዱስ በዚህ መጽሐፍና መልእክት ላይ እንዴት መኖር እንዳለብን ያመለክተናል። ወገኖቼ ይህንን ትምህርት ስንሰማ፣ ይህንን መልእክት ስንካፈል፣ ከዚህ መልእክት ጋር አብረን ስናሳልፍ ሁልጊዜ ልንጠይቀው የሚገባ መሰረታዊ ጥያቄ አለ። ወንጌልን በምን መልኩ ነው እየተጠቀምኩ ያለሁት? ለግል ጥቅሜ ነው ወይስ ለክርስቶስ ነው? ለግል ፍላጎቴ ነው ወይስ ለሱ ፍላጎት ነው? ለኔ መሻት ነው ወይስ ለሱ መሻት ነው? ጳውሎስ እንደዚህ አለ፣ ብዙዎች አሉ አለ ወንጌልን ለግል ፍላጎታቸው ተጠቀሙ። ምናልባትም በዛ ዘመን እንዲህ አይነት ሰዎች ከነበሩ በዚህ ዘመን ምን ያህል የከፋ እንደሆነ እንድናስብ ያስፈልጋል። በትምህርት አራታችን ላይ እንደተመለከትነው በጨለማው ዓለም እንደ ብርሃን ልጆች እንዴት መኖር እንዳለብን እንዳመለከተን ሁሉ በትምህርት 5ም ላይ እንዲህ ይለናል። የኖሩ ሰዎች አሉ ሞዴል የሆኑ። አንዱ ጢሞቴዎስ ነው። ይሄ ሰው ደግሞ በሚያስገርም ሁኔታ ያደረገው ነገር እንዲህ ነው ይለናል። ምን ስንለው የራሱን ሳይሆን ስለ ሌሎች ነው የሚኖር። ይርዳን ጌታ። ወገኖቼ እግዚአብሔር እኔና እናንተን ለመርዳት የልብ ለውጥ ሊያደርግልንና ሽፍት ሊያደርግ በዝግጅት ላይ እንዳለ እናስተውላለን። ስለዚህ እንዲህ አለ፣
ነገር ግን አለ ልጅ ለአባቱ እንደሚያገለግል አለ ከእኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ። ጢሞቴዎስ ሕይወቱን እኔው ራሴ ነኝ ለክቼ ያየሁታል። ሌላ ሰው እንኳን ነግሮኝ አይደለም አለ። ከኔ ጋር አብሮ ልጅ ለአባቱ እንደሚኖር እንዲሁ ከኔ ጋር ኖሮ በሕይወት አሳይቶኛል። ስለዚህ እናንተም እንዲሁ ልትኖሩ ይገባችኋል አለ። ሌላኛው ሶስተኛው ነጥባችን ጢሞቴዎስ በሕይወት ካደረጋቸው ነገሮች የመሪን ልብ የሚያሳርፍና ለእምነት መነሳሳት ምክንያት በመሆን የኖረ ሰው ነው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። የሚገርም ነው። የመሪን ልብ የሚያሳርፍ ለእምነት መነሳሳት ደግሞ ምክንያት የሆነ ሰው ነው። ሰዎች እምነታቸውን ከፍ ከፍ እንዲያደርጉ እሱን አይተው እምነታቸው እንዲነሳ እርሱን አይተው ብርታት እንዲሆንላቸው ምክንያት የሆነ ሰው ነው። ሐዋርያው ቅዱስ ጳውሎስ ከ23 እስከ 24 ባለው ቁጥሩ ላይ እንዲናገራል። እንግዲህ እንዴት እንደምሆን ባየሁ ጊዜ እርሱን ቶሎ እንድልክ ተስፋ አደርጋለሁ። ራሴም ደግሞ ግን ፈጥኜ እንድመጣ በጌታ ታምኛለሁ አለ። የሚገርም ነው። ጳውሎስ እንግዲህ እንዴት እንደምሆን ባየው ጊዜ አለ። ስለ ራሱ ነው የሚናገረው። እኔ ያለሁበትን ሁኔታ አጣርቼ እኔ ያለሁበትን ነገር ጳውሎስ ልቡ ይነሳሳል። ጢሞቴዎስን እልክላችኋለሁ ካለ በኋላ እኔም ደግሞ አለ የጢሞቴዎስን መልእክት ሰምቼ ወደ እናንተ መጣለሁ። ሐዋርያው ጳውሎስ ልቡ ሲነሳሳ በዚህ ክፍል ላይ እናያለን። አያችሁ፣ ጢሞቴዎስ ይህንን መልእክት አምጥቶ ለጳውሎስ በሚነግርበት ጊዜ የጳውሎስን ልብ በሚያሳርፍ የእግዚአብሔርንም ልብ በሚያሳርፍ መልእክት እንደሚነግረው ያውቃል። ከዚህ የተነሳ አለ ጳውሎስ መጥቶ ውሸት እንደማይነግረኝ ያውቃለሁ፣ መጥቶ የሌለውን እንደማይነግረኝ ያውቃለሁ። ደክማችሁ ቢሆን አበርትቷችሁ፣ ወድቃችሁ ቢሆን አንስቷችሁ፣ ስታችሁ ቢሆን መልሷችሁ አሁን ያላችሁበትን መልካም ነገር አስተካክሎ መጋቢያዊ ሕይወቱን ኖሮ መጥቶ እንደሚነግረኝ አውቃለሁ። ይህንን በደንብ አውቃለሁ። እንዲህ ሲሆን ሳለ አለ መጥቶ በሚነግረኝ ጊዜ አለ የሚነሳሳ ልብ ይሆንልኛል። ከጢሞቴዎስ ሰምቼ ከንቱ ሰው አልሆንም። ከጢሞቴዎስ ሰምቼ አልቀርም። እኔም ደግሞ አለ ጳውሎስ ሲናገር በቶሎ እንድመጣ ተስፋ አደርጋለሁ። ስለዚህ እኔ ራሴ ደግሞ ፈጥኜ እንድመጣ ጌታን ታምኜዋለሁ። ምክንያቱም ጢሞቴዎስን ቀድሜ ከላኩላችሁ ይዞልኝ የሚመጣው ሪፖርት አስደናቂ ሪፖርት እንደሚሆን አምናለሁ። በጣም የሚገርም ነው። የኔና የናንተ የልብ ዝግጅት እንዴት ይሆን ወገኖች? እግዚአብሔር ለጢሞቴዎስ እንዲህ ከተሳካለት ለኔና ለናንተ ዛሬ እግዚአብሔር እድል ለሰጠን ወንድሞችና እህቶች፣ አገልጋዮች፣ በእግዚአብሔር ቤት ውስጥ ለምንተጋ፣ ደፋ ቀና ለምንወድቅ፣ ለምንነሳ ምን ያደርገን ይሆን? እግዚአብሔር በነገር ሁሉ ሊረዳን ዛሬም በዚህ አለ። ስለዚህ የመሪ ልብ የምናሳርፍና በእምነት መነሳሳት ምክንያት የምንሆን እንድንሆን እግዚአብሔር ይርዳን። ክብር ለአምላካችን ለእግዚአብሔር ይሁን። ይሄ ብቻ አይደለም። ሐዋርያው ቅዱስ ጳውሎስ ስለ ጢሞቴዎስ ይህንን ካስረዳ፣ ይህንን ካመለከተ፣ ይህንን ካሳያቸው በኋላ እንደገና ሌላም ደግሞ ሞዴል አለ ይላቸዋል። ይህን ሞዴል ቀድሞውኑ ያውቁታል። አፍሮዲጡ ከነሱ ዘንድ ወደ ጳውሎስ ዘንድ የተላከ መልእክተኛ እንደሆነ ያውቁታል። እጅግ በጣም ትጉ ብርቱ፣ ስለ ጳውሎስ ወንጌል መስዋዕት ለመሆን የተዘጋጀ ሰው እንደሆነ ያውቁታል። ስለሱ ደግሞ የሚያስደንቁ መልእክቶችን ይነግራቸዋል። እንደዚህ ይላል። አፍሮዲጡን በተመለከተ ጳውሎስ እንዲህ ይላል፣ ወንድም ታማኝ ሰራተኛና ወታደር ሆኖ ጸንቶ በማገልገል ምልክት ሆኗል። ለሌሎች ምሳሌና ሞዴል ሆኗል። ዝም ብሎ አይደለም፣ አንደኛ ወንድም ሆኗል አለ። ወገኖቼ በተለይ እዚህ ጋር ይሄንን ነገር ስናገር ልብ የሚያሳርፍ መልእክት መናገር ፈልጋለሁኝ። መጽሐፍ ቅዱሳችን ከየትኛውም ጊዜ በላይ በእኔና በእናንተ መካከል ያለውን ህብረት፣ በእኔና በእናንተ መካከል ያለውን ግንኙነት፣ በእኔና በእናንተ መካከል ያለውን መያያዝና እንደዚሁም ደግሞ ከእግዚአብሔር ጋር ባለን ህብረት መካከል ሁለት ዋና ነገሮችን በመጽሐፍ ቅዱሳችን ያስተምረናል። የኔና የናንተ ህብረት፣ የሰው ልጆች ሁሉ የቅዱሳን ህብረት
በሁለት መንገድ ነው። ቨርቲካልና ሆሪዞንታል ነው የምንለው። ከእግዚአብሔር ጋርና ከቅዱሳን ጋር ወደ ላይና ወደ ጎን የሆነ ቨርቲካል ኤንድ ሆሪዞንታል በሚሆን ሁኔታ ህብረት እንድናደርግ እግዚአብሔር ይፈልጋል። ህብረታችን ደግሞ በጣም በሚያስገርም ሁኔታ ብዙዎቻችን እንደምናስበው አይደለም። ጳውሎስ እዚህ ቦታ ላይ ስለ አፍሮዲጡ ሲናገር የተናገረበት ዋናው ሐሳብ እንዲህ የሚል ነው። ወንድም የሚገርመው በጣም በርካታ ሰዎች ከእግዚአብሔር ጋር ባላቸው ህብረት፣ ከእግዚአብሔር ጋር ባለን ግንኙነት፣ ከእግዚአብሔር ጋር ባለን ስርዓት በጣም የተለየ ስም ይፈልጋሉ። በጣም ልዩ የሆነ ማንነት ይፈልጋሉ። የሚገርመን በዚህ ትምህርት ውስጥ እግረ መንገድ የላነሳው የምፈልገው ከእግዚአብሔር ጋር ባለን ህብረት ያለን ግንኙነት የልጅና የአባት ግንኙነት ነው። አባትና ልጅ መካከል ያለ ግንኙነት ነው። እግዚአብሔር አባታችን ነው፣ እኛ ልጆቹ ነን። አለቀ። ከልጅነት በላይ ልዩ ፕሮግራም የለውም እግዚአብሔር። ለኔና ለናንተ ከልጅነት የተሻለ ልዩ ፕሮግራም የለውም። ብዙዎች ዛሬ የእግዚአብሔር ልጅ ነኝ ብለው ከመናገር ይልቅ የሥራ ስማችንን ነው የምንወደው። ምናልባትም የአገልግሎት ስማችንን ነው የምንወደው። የእግዚአብሔር ልጅ ወንድም ከሌ ከመባል ይልቅ ሐዋርያው ከሌ፣ ነብይ ከሌ፣ ፓስተር ከሌ፣ ወንጌላዊ ከሌ፣ አስተማሪ ከሌ የሚለውን እናከብረዋለን። የሚገርመው ነገር ግን እግዚአብሔር በዚህ የሥራ ስማችን ከሚያውቀን በላይ በልጅነታችን ከኛ ጋር ህብረት ማድረግን ይወዳል። መጽሐፍ ቅዱስ ሲናገር ለተቀበሉት ሁሉ ግን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በስሙም ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከሴት ፈቃድ አልተወለዱ። አያችሁ ወገኖቼ፣ ግንኙነቱ የአባትና የልጅ ግንኙነት ነው። ዮሐንስ 3:16 የሚነግረን ከዘላለም ሕይወት አንጻር የሚነግረን ይህንን ነው። ጌታችን ኢየሱስ ክርስቶስ በቁጥር 15 ላይ ከፍ ብሎ ሲናገር እንደዚህ አለ፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ካለ በኋላ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል አለ። በእርሱ የሚያምን አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል አለ። አያችሁ፣ ፍርዱን እንኳን ሲያጸና በልጁና በአባቱ መካከል በነበረ ግንኙነት የልጅነት መብትና ስልጣን ያገኘንበትን የእምነት ጉልበት ነው የሚያሳየው። ስለዚህ ህብረታችን ከአብ ጋር ከአባታችን ጋር የልጅና የአባት ግንኙነት እንጂ የፓስተርና የሎሌና የጌታ አይደለም። ዛሬ በዚህ አጋጣሚ ይህንን መናገር እፈልጋለሁ። ጳውሎስ በዚህ ቦታ ላይ ስለ አፍሮዲጡ ሲነግረን ሊነግረን የፈለገው ሐሳብ ይሄንን። ምናልባት በዚህ መልእክቴ ውስጥ አንዳንዶች የተሳሳተ ግንዛቤ እንዳይኖረን ሐዋርያ፣ ነብይ፣ መጋቢ፣ ወንጌል ሰባኪ፣ አስተማሪ አድርጎ የሰጠ እግዚአብሔር ስለሆነ የተሳሳተ ስም ነው ወይ፣ በዚህ ስም መጠራት አግባብ አይደለም ወይ እያልኩ አይደለም። መጠራት መልካም ነው፣ በጣም ጥሩ ነው። ሐዋርያቶች እግዚአብሔር ይባርካችሁ፣ ነቢያቶች እግዚአብሔር ይባርካችሁ፣ ወንጌል ሰባኪዎች እግዚአብሔር ይባርካችሁ፣ መጋቢያን እግዚአብሔር ይባርካችሁ፣ አስተማሪዎች እግዚአብሔር ይባርካችሁ። ግን የሥራ ስማችን ነው፣ የአገልግሎት ስማችን እንጂ የልጅነት ስማችን አይደለም። በአገልግሎት ስማችን መጠራታችን አግባብ ነው፣ ጥሩ ነው። መጋቢ ተብዬ መጠራቴ ጥሩ ነው፣ ደስ ይላል፣ ክፋት የለውም። ግን ከልጅነት አይበልጥም። ልጅነታችን ከሁሉ በላይ ነው። ይሄ የመጀመሪያው ከእግዚአብሔር ጋር ያለን ህብረት ሲሆን፣ ሁለተኛው እንድናየው የምፈልገው በዚህ ክፍል ውስጥ ጳውሎስ
ሊነግር የፈለገው ዋናው ፖይንት እዚህ መልእክት ውስጥ ወንድም ብሎ ይገልጸዋል። ይሄ ወንድማማችነትና እህትማማችነት ወደ ጎን ያለን ህብረት ነው ወገኖቼ። እኔ በአጠገቤ ካለው ወንድሜ ጋር በአጠገቤ ካለችዋ እህቴ ጋር ያለኝ ግንኙነት የወንድማማችና የእህትማማች ግንኙነት ነው። ቅድም እንዳልኩት አገልግሎታችን የተለያየ ስም ሊኖረው ይችላል። ነገር ግን ህብረታችንን እንድናጠናክር፣ መያያዛችንን እንድናበዛ፣ ከፊት ይልቅ መቀራረባችን እንዲሰፋ የሚያስፈልገው እገሌ ተብለን በተሰቀለው ማንነታችን መሆን የለበትም። በወንድማማችነት ነው። ሐዋርያው ቅዱስ ጳውሎስ ለአፍሮዲጡ እንዲህ ካለ እኔና እናንተ ምን ልናደርግ እንደምንችል ማሰብ ይኖርብናል። ጳውሎስ እንደዚህ አለ፣ ወንድም አለ ታማኝ ሰራተኛና ወታደር ሆኖ ጸንቶ በማገልገል ምሳሌ ሆኗል ብሎ አፍሮዲጡን ይነግረናል። ቁጥር 25 ላይ ነገር ግን ወንድሜና ከእኔ ጋር አብሮ ሰራተኛ ወታደርም የሚሆነውን የእናንተ ግን መልእክተኛ የሆነውን የሚያስፈልገኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ አለ። ክብር ለኢየሱስ ይሁን። ጳውሎስ እዚህ ጋር በኳሊቲ ደረጃ፣ በህይወት ልኬት ደረጃ፣ አብሯቸው ባለ ህብረት ደረጃ ምሳሌና ሞዴል ሆኖ በተገለጠበት የህይወት ልኬቱ ሲያስረዳ አንደኛ አለ ወንድሜ ነው አለ። ወንድማማችነት ደግሞ ከአባታችን የተነሳ በልጅነት የተካፈልነው እንደሆነ በዚህ ክፍል ውስጥ ተናገረ። ወንድሜ ነው አለ። አፍሮዲጡን ሲያስረዳ አፍሮዲጡ ማለት ለኔ አላቸው ሲሉት ወንድሜ ነው አላቸው። ዛሬ እኔና እናንተ በዙሪያችን ያሉ ወንድሞችና እህቶች እንዴት እንደምንቆጥራቸው እስቲ ጥቂት እናስብ። ጳውሎስ ወንድሜ ነው ብሎ ሲነግራቸው የፊልጵስዩስ አማኞች ሐሴት እንደሚያደርጉ እጅግ በጣም ደስ እንዲላቸው እናያለን። ዛሬም እኔና እናንተ በዙሪያችን ያሉ ምናልባት የተለያየ አገልግሎት ስም ሊኖረን ይችላል። ሐዋርያ ልንሆን እንችላለን። ነቢይ ተብለን ልንጠራ እንችላለን። ምንም አይነት ስም ይኖረን፣ ዛሬ ከወንድሞቻችን ጋር ያለን ቅርርብ እንዴት ነው? ዛሬ በቴሌቪዥኖቻችን የምናየው፣ ዛሬ በዙሪያችን የምንመለከተው እነ ሐዋርያ ገሌ፣ እነ ነቢያት ገሌ፣ እነ መጋቢ ገሌ፣ እነ አስተማሪ ገሌ፣ እነ ወንጌል የት ነው ሰፈራቸው? ወንድሞቻቸው ጋር ነው ወይስ? ይህን መጠየቅ ጥሩ ነው። ሐዋርያው ቅዱስ ጳውሎስ ግን እንዲህ አለ፣ አብሮኝ የሚሰራ ወንድሜ ነው። አስቡት፣ ሐዋርያ የሆነው ጳውሎስ ከነርሱ ዘንድ የተላከን መልእክተኛ ተቀብሎ ወንድሜ ነው። እኔና እናንተስ ህብረታችን እስከምን ድረስ ነው? የዚህ የወንድማማች መያያዝ እስከምን ድረስ ነው? ዛሬ መጠየቅ አለብን። የት ነኝ ያለሁት ብለን መጠየቅ አለብን። ተቆንነን ሰምዌር ተቀምጠን የማይደረስብንና አይነኬዎች ሆነን ልንመላለስ አይገባም። ለወንድሞች ቅርብ መሆን አለብን። ለእህቶች ቅርብ መሆን አለብን። ህብረታችን የወንድማማችና የእህትማማች ሊሆን ይገባዋል። ይሄ ተግሳጽም ጭምር ነው። ለአንዳንዶቻችን ተግሳጽም ጭምር ነው። ሐዋርያ ተብለን ልንጠራ እንችላለን። ነቢይ ተብለን ልንጠራ እንችላለን። መጋቢ ተብለን ልንጠራ እንችላለን። አስተማሪ ተብለን ልንጠራ እንችላለን። ሌላም ስም ሊኖረን ይችላል። ግድ የለኝም። ጥያቄ ይሄ ነው። በዙሪያችሁ ካሉ አብረዋችሁ ከሚተጉ ከአገልጋዮቻችሁ ጋር ምን አይነት ግንኙነት ነው ያላችሁ? የወንድማማችነት ነው ወይስ የፓስተርና የምእመን? አይደረሴ ከሆነ ይህ መጽሐፍ ቅዱሳዊ አይደለም፣ ክርስትናዊም አይደለም። ራሳችንን ልናስተካክል ይገባናል። ጳውሎስ ሲናገር እንደዚህ አለ፣ ነገር ግን አለ ወንድሜና አለ ከእኔ ጋር አብሮ ሰራተኛ። ከእኔ ጋር አብሮ ሰራተኛ። ምን አይነት ታማኝ የሆነ ሰራተኛ! የሚገርም ነው። የአፍሮዲጡ ሰራተኛ ብቻ እኮ አይደለም አላቸው ሲል ወታደርም ነው አለ። ዋው! ወታደርም ነው። ወታደር መቼም ይገባቸዋል ብዙዎቻችሁ። ወታደር ማለት ወጥቶ አደር ማለት ነው። ከወጣ የማይመለስ ለወንጌል የጨከነ ማለት ነው።
ወጥቶ አደር ማለት ነው። ወጥቶ የሚያድር ማይመለስ ለተቀበለው ለተካፈለው ህይወት የሚጨክን ወገኖቼ በጣም ሲሪየስ ነው ይሄ። የወታደርነትን ህይወት ጥቂት ቀምሼ አይቻለሁ በልጅነቴ። ከ15 እስከ 17 ዓመት በነበረኝ የእድሜ ዘመን የውትድርናውን ዓለም አይቻለሁ። ወታደርነት ምን ማለት እንደሆነ ትንሽ አውቃለሁ። ወታደርነት በህይወታችን ዘመን ሁሉ የዓላማ ሰው የጨከነ ለተጠራለት ነገር የሚኖር ብቻ ሳይሆን የሚሞት ማለት ነው። ወደ ቀኝም ወደ ግራም የማያውቅ ማለት ነው። ተጠንቅቀቁም ከተባለ እባብ ቢጠመጠምበት ወደ ግራም ወደ ቀኝም የማይል ማለት አውቃለሁ። ምንም እድሜ ልጅ ቢሆንም አረሳም። በህይወቴ ውስጥ የውትድርናን ህይወት አይቻለሁ። ምናልባትም ዛሬ ላይ ቆሜ ስመለከት እግዚአብሔር ለዚህ የወንጌል ውትድርና ያዘጋጀኝ ይመስለኛል። ዛሬ ላይ ቆሜ ስመለከት እግዚአብሔር በዛን ዘመን የነበረውን ስትሮንግ የሆነ ህይወት እንዳልፍ ያደረገኝ ለዚህ ይመስለኛል። የሚገርማችሁ በውትድርናው ዓለም ላይ ሌላው በጣም የሚያስደንቀው ለወንድም መኖር የሚባል አለ። ለራስ አይደለም የሚኖረው። ያለ ወንድም ህብረት መኖር አይቻልም። ወታደር ቤት ለኔ ብሎ ነገር የለም፣ ለኛ ነው። ወታደር ቤት የኔ የሚባል ሳይንስ የለም፣ የኛ ነው። ወታደር ቤት እኔ በልቼ ልሙት የለም፣ ወንድሜም አብሮኝ ይሙት ነው። ከወንድሜ ጋር አብሬ ልሙት ነው። ተካፍለ የምትኖርበት ህይወት ነው። ወንድምን የምትጠብቅበት ህይወት ነው። እንደ ቃየን የምንኖርበት ህይወት አይደለም። እግዚአብሔር ቃየንን መጣና እንደዚህ አለው፣ ወንድም አቤል ወዴት አለ አለው። እኔ ወንድሜ ጠባቂ ነኝና አለ። ታዲያ ወንድም ጠባቂ ካልሆንክ ምንድነህ? አዎ ቃየን የወንድሙ ጠባቂ አይደለም፣ ከወንድሙ ግን ጠባቂ ነበር። ስለዚህ ወንድሙን ወሰደ፣ ገደለው። እግዚአብሔር መጣና እንደዚህ አለው፣ ኃጢአት በደጅ ታደባለች። ስለዚህ አንተ ንገስባት ብሎ መከረው፣ አልሰማም። ሄዶ ወንድሙን ገደለው። አየ የወንድማችን ጠባቂ ካልሆነ ከወንድማችን ጠባቂ ነው የምንሆነው። ወንድማችን ምንም አይነት ችግር ቢገጥመው እኔ ከጎኑ ነኝ አይደለም የምንለው። ምን ሰራ፣ ምን አረገው፣ እንዲህ አረገ እያለ ክፉ ጠላት ነው የምንሆነው። ነገር ፈላጊ ነው የምንሆነው። ስለዚህ የወንድማችን ጠባቂዎች፣ ወታደርነት የወንድሙ ጠባቂነት ነው። ስለዚህ ወንድማማችነት ካልገባን ህብረቱ ጤናማ እንደማይሆን ያውቃል። ስለዚህ ጳውሎስ እንደዚህ አለ፣ ከእኔም ጋር አብሮ ሰራተኛ ደግሞም ወታደርም የሚሆነውን የእናንተ ግን መልእክተኛ። አይገርምም? ስለ እነሱ ሲናገር መልእክተኛ ነው ለእናንተ፣ ለእኔ ግን አለ ወታደር ነው። እናንተ መልእክተኛ አድርጋችሁን የላካችሁት፣ እናንተ እንደዚህ አይነት ሪኮግኒሽን አልሰጣችሁት ይሆናል። እኔ ግን አለ ጳውሎስ እንዲህ አይነት ሪኮግኒሽን ነው የምሰጠው፣ እንዲህ አይነትን ዕውቅና ነው የምሰጠው አለ። ሪኮግኒሽን ዕውቅና ማለት በእኔ ዘንድ ያለው የእሱ ማንነት አለ ወንድሜ ነው አለ። ደግሞስ አብሮኝ ሰራተኛ፣ ደግሞስ ወታደር ነው አለ። ክብር ለኢየሱስ ይሁን። ወታደር ነው። እናንተ ግን ስትልኩት መልእክተኛ ብላችሁ ነው የላካችሁት። የሚያስፈልገኝንም የሚያገለግለውን አፍሮዲጡን እንድልክላችሁ አስባለሁ። ስለዚህ ጳውሎስ ስለ አፍሮዲጡ ሲናገር በወንጌል አገልግሎት ውስጥ ሕያውና ሞዴል ሆኖ የተገለጠው ወንድም፣ ታማኝ ሰራተኛና ወታደር ሆኖ ጸንቶ በማገልገል ሞዴል ሆኗል። ስለዚህ እኔና እናንተም እንዲሁ እንድናደርግ መጽሐፍ ቅዱስ ያስተምረናል። አምስተኛው እንደዚህ እናያለን። ስለ አፍሮዲጡ ከተናገረው ሁለተኛው ሐሳብ በጽሑፍ መልእክታችን አምስተኛው የሚሆነው ነጥባችን የራስን መከራ ትቶ የሌሎችን ደስታ አይቶ የሚናፍቅ። ዋው! አፍሮዲጡ በራሱ የገጠመው የራሱ የሆነ መከራ አለው። ነገር ግን ስለ ሌሎች ነው ግድ የሚለው። እሱ
በተለይ ከቁጥር 26 እስከ 28 ድረስ እንዲህ በሚል ተዘግቦ እናገኘዋል። ሁላችን ይናፍቃልና እንደታመመም ስለሰማችሁ ይተክዛል። በእውነት ታሞ ለሞትም እንኳን ቀርቦ ነበርና፣ ነገር ግን እግዚአብሔር ማረው፣ ሐዘንን በሐዘን ላይ እንዳይጨምርብኝ ለእኔ ደግሞ እንጂ ለእርሱ ብቻ አይደለም። እንግዲህ እንደገና ስታዩት ደስ እንዲላችሁ ለእኔም ሐዘኔ እንዲቀልል በብዙ ፍጥነት እልከዋለሁ አለ። የሚገርም ሰው ነው ይሄ ሰው። የሚገርም ሰው ነው ይሄ ሰው። እርሱ ለሞት እንኳን የሚደርስ ሕመም ውስጥ ሆኖ የሚያስበው ስለነሱ ነው። እርሱ በመከራ ውስጥ ሆኖ የሚያስበው ስለሱ፣ ስለ ወንድሞቹ፣ ስለላኩት ነው። አፍሮዲጡ ሐሳብ ይዞት ቁጭ ብሎ ነው የምታዩት። ጳውሎስ ሲጠይቀው ምን ሆነ ነው ሲለው ትካዜ ውስጥ ነው ያለው። ምን ነው ሐሳብክ ምን አስተከዘ ሲሉት ወንድሞቼ ይላል። አያችሁ፣ ጳውሎስ ወንድሜ ነው ሲለው ወንድምነትን በትክክል ስላየበት ነው። ጳውሎስ ይህ ሰው የተለየ ነው ብሎ ሲናገር በእርግጥም ይህ ሰው ስለ ሌሎች የሚኖር ስለሆነ። ዛሬም እኔና እናንተ ይህንን የከበረ ወንጌል ይዘን በዚህ ምድር ላይ ስንመላለስ እግዚአብሔር በሕይወታችን ሊያደርገው ያለውን መልካምነት እያሰብን ስንኖር እንዲሁ የራስን መከራ ረስተን ስለ ሌሎች ሐዘን የምንኖር ልንሆን ይገባል። ሐዋርያው ቅዱስ ጳውሎስ ሞዴል ሆነው ስለኖሩልን፣ ሞዴል ሆነው ስለተመላለሱልን፣ ሞዴል ሆነው ስለተገለጡልን ምልክቶች ሲናገር እነዚህ ነጥቦች ነው የሚነግረን። የሚገርሙ ናቸው። እነዚህ ስለ ወንጌል ዋጋ የከፈሉ ጨካኞች ስለሆኑ የራሳቸው ጉዳይ አሳስባቸው፣ የራሳቸው ጥያቄ ጥያቄያቸው አይደለም፣ የራሳቸው መከራ መከራቸው አይደለም፣ የወንድሞቻቸው መከራ ነው መከራቸው፣ የወንድማቸው ጥያቄ ነው ጥያቄያቸው። ስለዚህ እነዚህ በሕይወት ሞዴል ሆነው የተገለጡ ምሳሌዎቻችንን እያያችሁ እናንተም እንዲሁ ልትኖሩ ይገባችኋል እያለ ሐዋርያው ቅዱስ ጳውሎስ ይመክራል። ዛሬ እኔና እናንተ እንዴት ነን? ለወንድሞቻችን ነው የምንኖረው ወይስ የራሳችንን ነገር ለማስተካከል ነው የምንተጋው? የት ነን ያለነው? መጽሐፍ ቅዱስ ከየት እንደወደቅክ ወቅ ይላል። እግዚአብሔር ቃል ወደ ሕይወታችን በመጣ ጊዜ ለልባችን ሲናገረን ካለንበት ሁኔታ የሚያወጣን ነው የሚሆነው። የደከምንበት ነገር ካለ ንስሐ እንድንገባ፣ የሳትንበት ካለ እንድንመለስ፣ ያጣነው ነገር ካለ እንድናገኝ፣ የተቸገርነው ነገር ካለ እንደገና እንድንፈልገው እግዚአብሔር ይፈልጋል። ወገኖቼ ይሄ የሕይወት ልክ ነው። ይሄ የእውነት መልእክት ነው። ስለዚህ እግዚአብሔር በዚህ እውነት ውስጥ እንዲህ ይላል፣ ሁላችሁን ይናፍቃልና አለ። እንደታመመም ስለሰማችሁ ይተክዛል አለ ጳውሎስ። በጣም የሚገርም እኮ ሰው። ትካዜው፣ ናፍቆቱም፣ ረሃቡ ስለ ሌሎች ነው፣ ስለ ራሱ አይደለም። ያንተስ ህመም ተወው የኔን ይላል። ታሟል ብለው ሰምተው ሲሰቃዩ ያያል እሱ እዛ ቁጭ ብሎ። ምን አይነት ልብ ነው! ዛሬም ለእኔና ለእናንተ እንዲህ እንዲሆን እግዚአብሔር ይርዳን። ክብር ለአምላካችን ለእግዚአብሔር ይሁን። ወገኖቼ በዚህ በትምህርት 5 ላይ እግዚአብሔር እንዲህ አይነቱን እድል ሲሰጠን በከንቱ እንዳልሰጠን አስባለሁ። ለልባችን ሲናገረን ካለንበት ሊያወጣን እንደሆነ አምናለሁ። 6ኛውና የመጨረሻው የምንመለከተው በዚህ በአፍሮዲጡ ሕይወት ላይ ለጌታ ሥራ እስከ ሞት ድረስ የጨከነ ነበር ይላቸዋል። የሚገርም እኮ ነገር። የጌታ ሥራ ጉዳይ ለሱ ዋነኛ ነው አለ። የወንድሞቹ ብቻ አይደለም፣ የጌታም ነገር እስከ ሞት ድረስ የጨከነለት ጉዳይ ነው። እናንተ መልእክተኛ አድርጋችሁን የላካችሁት፣ እኔ ግን ወታደር አድርጌ ያየሁት የጨከነ ሕይወት አለዋል። ከቁጥር 29 እስከ 30 ድረስ እንዲህ በማለት ጳውሎስ ይናገራል። እንግዲህ በሙሉ ደስታ በጌታ ተቀበሉት። ማንን? አፍሮዲጡን ልከዋለሁ፣ ተቀበሉት። ለምን? እርሱን የሚመስሉትንም ደግሞ ምን አድርጓቸው? አክብሯቸው። ምክንያት በእኔ ዘንድ ካላችሁ አገልግሎት እናንተ ስለሌላችሁ የጎደለኝን እንዲፈጽም በነፍሱ ተወራርዶ ከጌታ ሥራ የተነሳ እስከ ሞት ቀርቧልና። ዋው!
የሚገርም ሰው ነው ይሄ ሰው እስከ ሞት ቀርቧልና ይሄን ሰው ስትቀበሉት በከንቱ እንዳትቀበሉት በክብር ተቀበሉት በደስታ ተቀበሉት በሙሉ ደስታ ተቀበሉት እሱም ብቻ አይደለም ማለት እንደዚህ አይነት ህይወት ያላቸው ደግሞ ሌሎች ካሉ ተቀበሏቸው ምክንያት ካላችሁ ለጌታ ሥራ እስከ ሞት ድረስ የጨከነ ስለነበር ይሄ ሰው ወደኔ ዘንድ በመጣ ጊዜ እናንተ ስትልኩት የገጠመው ችግር እጅግ በጣም ከባድ ነው አንደኛ ለጳውሎስ ሲናገር የጎደለኝን ለመፈጸም ነው የመጣው ሲመጣ አሲዛችሁ የላካችሁት ነገር አላቃለዋል በዓላማው ላይ ሲናገር በመግቢያችን ላይ ይሄንን መልእክት ተናግሬያለሁ የፊልጵስዩስ አማኞች ሐዋርያው ጳውሎስ በእስር ባሳለፈበት ጊዜ በአገልግሎት ሊደግፉት ከጎኑ እንደቆሙ ይነግራቸዋል ለዚህ ሲል ነው ሊያመሰግናቸው ነው መልእክቱን የጀመረው ነገር ግን በዚህ መካከል ላይ የተፈጠረው ነገር 4 ምዕራፍ አጻፈ ይሄንን 4 ምዕራፍ በሚጽፍበት ጊዜ በነፍሳቸው ተወራርደው የመጡ ሰዎች አሉ ዋው በነፍሱ ተወራርዶ ከጌታ ሥራ የተነሳ እስከ ሞት ድረስ ቀርቧል ለምን ሲል ለኔ ለማድረስ ሲል ወደኔ መምጣት ከባድ ነው ቀላል አይደለም ወደ እስር ቤት ነው እየመጣ ያለው ምናልባት ማይተውት በዘመኑ ጳውሎስ የታሰረው ስለ ወንጌል ስለነበረ ወደ እርሱ የሚመጡትን ማብረው ያስሩ ስለነበር ይሄን ታሪክ እኔ በዚህ በነበርንበት ዘመን ሰምቻለሁ ከአባቶቼ ምንም እንኳን እኔ የተወለድኩበት በክርስቶስ ማለቴ ነው የተወለድኩበት ዘመን በክርስቶስ የተወለድኩበት ዘመን በሰላሙ ጊዜ ቢሆን በደርግ ጊዜ የነበሩ ወንድሞቼና እህቶቼ ሲያስተምሩኝ ሰምቻለሁ አባቶቼ ሲነግሩኝ ሰምቻለሁ ቤተክርስቲያን በስደት ውስጥ በነበረች ጊዜ የታሰሩ ወንድሞችና እህቶችን ሊጠይቁ የሚመጡ ሰዎችም ይታሰሩ እንደነበረ ሰምቻለሁ ይሄንን እንኳን አልፈራም ይሄ ሰው ሲናገር እስከ መስዋዕትነት ድረስ ራሱን አዘጋጅቷል መታሰር ብቻ አይደለም ብሏል ሲል መስዋዕትነትንም እከፍላለሁ ብሎ ሄዷል የሚገርም ነው በዚህ መሐከል ላይ ነው በሽታ ያገኘው ጠላት ያገኘው በህመም አድኖ የህመሙ አይነት ምን እንደሆነ አላውቅም ምናልባት በምን አይነት ችግር ውስጥ እንደተሰቃየ አላውቅም በዘመኑ የነበረ የበሽታ አይነት ምን እንደነበረ መረዳት አልችልም እንደው የሚገመቱ አንዳንድ ነጥቦች አሉ እነሱን አሁን ለጊዜው እዚህ ጋር ማንሳቱ ግምት ሁሉ ጊዜም ግምት ስለሆነ ማስቀመጥ አይቻልም ነገር ግን ያለፈበት መከራ እስከ ሞት የሚያደርስ እንደሆነ ማየት እንችል ታሞ ነበር አለባው በምን እንደታመመ አልነገረ ከዚህ የተነሳ እጅግ በጣም እግዚአብሔር በህይወቱ ላይ እንዴት እንደጨከነና እንዴት እንደጨከነ ስላየ እግዚአብሔር ማረዋል እግዚአብሔር ሲምረው አለ ጳውሎስ ሲናገር ለሱ ብቻ ብሎ አይደለም ለኔም ሲል በሐዘን ላይ ሐዘን በመከራ ላይ መከራ እንዳይጨምርብኝ ሲል አለ ስለኔ ሲል ማረዋል ክብር ለኢየሱስ ይሁን ስለዚህ ይሄ ሰው እስከ ሞት ድረስ የጨከነ ህይወት የነበረው ሰው እንደሆነ እናስተውላለን ወገኖች እጅግ በጣም ደስ የሚያሰኝ ትምህርት እንደሆነ በዚህ መልእክት ውስጥ እንረዳለን እንግዲህ በተሰጠ ህይወት ምሳሌዎች ሆነው ያለፉ ወንድማችን ጢሞቴዎስና ወንድማችን አፍሮዲጡን ስንመለከት ከነርሱ የምንማራቸው በጣም የሚያስገርሙ ትምህርቶች አሉ ከጢሞቴዎስ የምንማረው አንደኛ ለሌላው ህይወት በቅንነት ግድ የሚለው አገልጋይ ሆኖ መኖር ጳውሎስ ይህንን መልእክት በሚናገርበት ጊዜ ስለ ጢሞቴዎስ ስታስቡ አለ በህይወቱ በቅንነት ስለ ሌሎች ግድ የሚለው እንደሆነ ብሎ ከቁጥር 19 እስከ 20 ባለው ክፍል ላይ ከነገረን በኋላ እንደዚሁም ደግሞ ወንጌልን ለራስ ፍላጎት ሳይሆን ለሌሎች ህይወት የከፍታ ህይወት እንዲሆን በማሰብ የሚያገለግል ሰው ነው በማለት ለሌሎች እንዴት እንደኖረ የሌሎችን ከፍታ ለማምጣት እንዴት እንደተጋ በቁጥር 21 እና 22 ከነገረን በኋላ በሶስተኛ ደረጃ የመሪ ልብ የሚያሳርፍና ለእምነት መነሳሳትም ደግሞ ምክንያት እንደሆነ በቁጥር 23 እና 24 ላይ አመልክቶን በአፍሮዲጡ ህይወት ላይ ደግሞ ወንድም ታማኝ ሰራተኛና ወታደር ሆኖ ጸንቶ ያገለግል የነበረ ድንቅ አገልጋይ እንደነበረና ለራስ መከራ የራሱን መከራ ትቶ በሌሎች መከራ ደስ የሚሰኝ የሌሎችን መከራ አይቶ የሚናፍቅ
አስገራሚ ሰው እንደሆነ ከቁጥር 26 እስከ 28 እና በመጨረሻ ለጌታም ስራ እስከ ሞት ድረስ የጨከነ ሰው መሆኑን ከቁጥር 29 እስከ 30 ድረስ ባለው ክፍል ላይ አመልክቶ ሐዋርያው ቅዱስ ጳውሎስ በዚህ ክፍል ውስጥ መልእክቱን ይደመድማል። እኔም ዛሬ እዚህ ጋር መጨረስ ይኖርብኛል። በዚህ በትምህርት 5 ክፍለ ጊዜያችን ላይ በሕይወታቸው ምሳሌና ሞዴል ሆነው ያሳለፉልንን እነ ጢሞቴዎስን እና አፍሮዲጡን ተመልክተን እኛም ደግሞ ለቀሪው ትውልድ፣ ለቀጣይ ትውልድ፣ ለቀጣይ ወንጌልን ተቀብሎ ለሚሄድ ሰራዊት ሞዴል መሆን እንድንችል እግዚአብሔር ይርዳል። በዚህ ዘመን እገሌ የሚባል ሰው ነበር፣ በዚህ ጊዜ እገሌት የምትባል እህት ነበረች መባል እንድንችል እግዚአብሔር ይርዳል። ይህንን ማድረግ እንድንችል ይህንን እውነት የምንኖርበትን ጸጋ እግዚአብሔር እንዲሰጠን አጭር ጸሎት ጸልየን እንጨርሳለን። በሚቀጥለው ሳምንት ትምህርት 6 ላይ እንገናኛለን። በዚህ የትምህርት 6 ላይ ደግሞ እግዚአብሔር በልዩ ሁኔታ ለልባችን እንደሚናገረን አምናለሁኝ። ሁላችሁንም እግዚአብሔር ይባርክ። ጸልየን እንጨርሳለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ እናመሰግንሃለን። በዚህ በትምህርት 5 ላይ እንደተናገርከን በጢሞቴዎስና በአፍሮዲጡ ሕይወት ላይ እንዴት ጨክነው ወንጌልን እንደኖሩ ዛሬም ለኔና ለዚህ ለከበረ ሕዝብህ ምሳሌና ሞዴል ሆነው እንዳለፉ ወንጌልን እስከ ሞት ድረስ ይዘው እንዳገለገሉ እንዲሁ የሚበዛ ጸጋ የሚበዛ ክብር በዚህ ሕይወት ለሚመላለሱ ወንድሞቼና እህቶቼ ደግሞም ዋጋን መክፈል ወንጌል የሚያመጣው በረከት እንደሆነ ማየት እንድንችል አይኖቻችንን እንድትከፍት እንለምንሃለን። ሁሉ ለስምህ ክብር ይሆን። አንተ ታማኝ አምላክ ነህ። ስለሰጠህን ስለዚህ ድንቅ ቀን እናመሰግንሃለን። ቀሪ ጊዜና ዘመናችንን ባርክልን። በናዝሬቱ ጌታ በኢየሱስ ስም ጸልየናል። ስለሰማህን ደግሞም ስላደረግከው ተመስገን። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። በሚቀጥለው በክፍል 6 እስከምንገናኝ እግዚአብሔር ከእናንተ ጋር ይሁን። ሰላም ለእናንተ ይሁን።